እጅ ነው የሚያጸናኝ የሚያጽናናኝ እጅ ነው ከስብራቴ ሚጠግነኝ እጅ ነው የሚያብስልኝ የልቤን እንባ እጅ ነው ደስታን ይሰጠኝ ቤት ስገባ አምፕሊፋይድ በዋትኤቨር በተለያዩ አይነት ቨርሽኖች ኦዲዮች ኢን እንግሊሽ ኢን አማሪክ ዋትኤቨር በምንፈልገው ቋንቋ በትግርኛ ብንል በኦሮምኛ ኦዲዮ ባይብል አለን ተቀድቶ ቁጭ ብሏል ዩቲዩብ ላይ ከፍተን መስማት ብቻ ነው የሚጠበቅብን። የተለያዩ መጽሐፍ ቅዱስ እያንዳንዱ ክፍል ሄርሜኔቲክስ ሆሞሌቲክስ የተሰራበት እንዴት ማጥናት እንዳለብን ባክግራውንድ የተሰራበት ተቀምጧል። እግዚአብሔር ይባርካቸው። የተለያዩ ሰዎች ቁጭ ብለው ትምህርቶችን ቀርጸው ዩቲዩብ ላይ ተቀምጧል። ብንፈልግ በኦዲዮ ብንፈልግ በቪዲዮ። አሁን ግን ምንድነው የሌለን? ለዛ ነገር ኮንሽስነስ ቤተ ክርስቲያን ቅዱሳን ሚስ እያደረግን ያለ ነው። ይሄን ነው መጽሐፍ ቅዱስ ግን የሚሰማኝ በእርጋታ ይቀመጣል ከመከራ ስጋት ነው። ወንድም እህቴኔ ዛሬ ነግራቸዋል። እረፍት ያለው የእግዚአብሔርን ቃል በመስማት ውስጥ እረፍት ያለው ፈውስ ያለው ነፃ መውጣት ያለው መለቀቅ ያለው የእግዚአብሔርን ቃል በመስማት ውስጥ ነው። ኢየሱስ ክርስቶስ ጌታ። ከቃሉ ጋር የምናደርገው ቆይታ ውስጠኛውን ሰውዬ ያደልበዋል፣ መንፈሳችንን ያደልበዋል። መንፈሳችን ከደለበ ደግሞ መንፈሳችን ከበረታ ደግሞ ስጋችን ወዶ አይደለም በግዱ ይገዛል። እየቀየረ ሲመጣ ባይ ዲፎልት ህይወታችን ለእግዚአብሔር ነገር እየተገዛ ይመጣል። ኢየሱስ ክርስቶስ ጌታ። ዛሬ አንድ ፖይንት በደንብ እንድትይዙ ፈልጋለሁ። የእግዚአብሔር ቃል በሙላት ውስጣችን ሲኖርና በእግዚአብሔር ቃል መንፈሳችን ነፍሳችን ቁጥጥር ውስጥ መንፈሳችን ላይ ያለው የእግዚአብሔር አቅም ነፍሳችንን መቆጣጠር ሲጀምር ስጋችን ባይ ዲፎልት ይገዛል። ምክንያቱም ስጋ ዲስፕሌይ ስለሆነ ከተጠቀጠቀበት ባይ ዲፎልት ድርጊቱ የዚህ ዓለም ነገር ይሆን። ሲኖርብን ከሚቀይረው ነገር አንዱ ዛሬ እንድናየው የምፈልገው አቲቲዩድ ነው፣ ወይም ደግሞ ኤክስፔክቴሽን ነው የሚቀይረው። ሰው የእግዚአብሔር ቃል በሙላት ሲኖርበት ወይም ደግሞ ወርድ ኦፍ ጋድ በደንብ በሚገባ ፊልድ ሲሆን የእግዚአብሔር ቃል የሞላበት ሰው በህይወቱ ላይ የሚመጡ ለውጦች ምንድናቸው ሲባል አቲቲዩዱን የሚቀይሩ ነገሮች ምንድናቸው ሲባል አንደኛው ኤክስፔክቴሽን፣ የሰውን ኤክስፔክቴሽኑ እየተቀየረ ነው። ቃል በሙላት ሲኖርብን ከሚስተካከለው ነገር አንዱ አጠባበቃችን፣ ኤክስፔክቴሽናችን፣ ነገሮችን የምንጠብቅበት አጠባበቅ በጣም የተለየ ነው የሚሆነው። በእግዚአብሔር ቃል መንፈሱ የተሞላ ነፍሱ የተሞላ አእምሮ በእግዚአብሔር ቃል የታደሰ ሰው ያለው ኤክስፔክቴሽን እና ኖርማል ሜር ሰው ዓለማዊ ሰው ወይም ደግሞ ካርናል የሆነ ሰው ቦርን አጌን ያደረገን ቢሆን የዳነን ቢሆን ጌታ ኢየሱስን የህይወቱ ጌታም ያደረገ ቢሆን ሜር የሆነ ሰው ኖርማል ካርናል እንደ ማንኛውም ዓለማዊ ሰው የሚያስብ ሰው ያለው ኤክስፔክቴሽን ወይም አጠባበቅ ወይም ደግሞ እይታ አንድ አይነት አይደለም። ሰዎች እይታቸው ውስጣቸው ያለ ዕውቀት አይነት ነው። ለምሳሌ አንድ ኤግዛምፕል ላሳያችሁና ከዛም በኋላ ሌላው የፈለኩትን እነግራችኋለሁ። ኤልሳ እና ጊያዝን ታውቃላችሁ። ነገሥት መጽሐፍ ላይ ኤልሳ ኤልያስን ተከትሎ የወጣ የእግዚአብሔር ነብይ ነው። 12 ጥማድ በሬ ከ12ኛው ጋር እሱ እያረሰ ያለ ነው ኤልያስ መጥቶ መጎናጸፊያ ይጣለበት። ኤልሳ ሲወጣ በሬዎቹን አርዶ ኤቭሪቲንግ ለእግዚአብሔር ነገር ሰውቶ ቀቅሎ ምንድነው ቀንበሩ ምናምን ፈልጦ አንድዶ በሬዎቹ ቀቅሎ አብልቶ ካለው ህይወት ጋር ዲስኮኔክትድ ሆኖ እግዚአብሔርን ሊከተል የወጣ ሰው ነው። ጊያዝ ደግሞ ኤልሳን ሊያገለግል የተከተለ ሰው። የኤልሳ ሁል ጊዜ
እይታው እግዚአብሔር ሲከብር ማየት ነው። የጊያዝ እይታ ደግሞ ሰልፊሽ ነው። እንደምታውቁት ባለፈውም ጊዜ አይ ቲንክ ነግሬያቸዋለሁ። ንዕማን ለምጽ አለበት እና ተማርካ ሄደች ሕፃን ልጅ። እኛ ሀገር እኮ ለምጽ ነውር ነው። እኛ ሀገር ቢሄድ ይሄ ሰው ይፈወሳል። ኢየሱስ ክርስቶስ ጌታ ይኸውላችሁ፣ በገባችሁበት ቦታ ሁሉ እናንተ እንደዚህ የማድረግ መጠባበቅ ነው ሊኖራችሁ የሚገባ። እኔ ጋር ያለ ኢየሱስ እኮ ሕይወት ይሰጣል። እኔ ውስጥ ያለው ኢየሱስ እኮ ለምጽን ይፈውሳል። እኔ ውስጥ ያለ ኢየሱስ እኮ ድህነትን ያቃጥላል። እኔ ውስጥ ያለው የተቀበልኩት ኢየሱስ እኮ ጻድቅ ያደረገኝ ኢየሱስ። ሰው ሲታክት ስታዩ፣ ሲለፋ ስታዩ፣ መስሪያ ቤት ግራ ሲገባችሁ ስታዩ እናንተ ምንድነው የምትሉት? እኔ ውስጥ ያለው ኢየሱስ እኮ ነፃ ያወጣል። that is what we expect። ቀጥሎ እግዚአብሔር የኔን ቃል ተከትሎ ተአምራት ያደርጋል የሚል መለኮታዊ መጠባበቅ ነው ውስጣችን ሊኖረን የሚገባ እና በሚገርም ሁኔታ ንዕማን መጣ። ያው ኤልሳ ጋር እንዴት ከለምጹ እንደነጻ ታውቃላችሁ። ግን ጊያዝ ደግሞ ያለው ኤክስፔክቴሽን ሌላ ነው እና ንዕማን ገንዘብ ልስጥ ሲለው የእግዚአብሔር ሰው ኤልሳ ገንዘብ አልቀበልም አለ። ጊዜው የገንዘብ ጊዜ አልነበረም። እስራኤል እንደ አገር የምትቆምበት ጊዜ እንጂ እሱ እንትን እየሰጠ ሀብት እየተቀበለ ብር እየተቀበለ ምናምን እያለ የሚጽናናበት ማይ ጋድ እየሄደ ነው የሚመጣው አይደል? ሶሪ ኢትስ ኦኬ። እንግዲህ ዛሬ መቼ ያ እንትን የለም ሄድ እያለ ነው የሚመጣው። እንትኑ ደካማ ነገር ነው ኔቱ። ኢትስ ኦኬ። ሶ ስለ ኤክስፔክቴሽን አይነቶች ልንገራችሁና አይ ቲንክ ብዙም እንትን ሳልን እንጨርሳለን። ሶ እንደምታውቁት ጊያዝ ተከትሎ ሄዶ ልብስና ጫማ ከንዕማን ሊወስድ ብሎ ንዕማን ላይ ልብስና ጫማ መውሰዱ ሳያንሰው ንዕማን ላይ የነበረውን ለምጽ ነው የወሰደው። ለምን ሲባል ኤክስፔክቴሽኑ ይጠባበቀው የነበረው አጋጣሚውን አግኝቶ ገንዘብ መውሰድ ነው። አጋጣሚ አግኝቶ ጨርቅ መቀየር ነው። አጋጣሚ አግኝቶ ሌላ ቫሉዌብል የሆነ ነገር አይታየውም ነበረ ጊያዝ። የእግዚአብሔር ሰው ኤልሳ እንደዚህ ያለው አሁን እንደው ለእስራኤላውያን ለኛ እንደዚህ አይነት ነገር ለማጋስ ጊዜው ነው አለው። ጊዜው እኮ እስራኤል በምርኮ ውስጥ ስለሆነች እግዚአብሔር አምላክ ነው ተብሎ ሊፈራ የሚገባበት ጊዜ እንጂ። አያችሁ፣ የሁለቱ እይታ፣ የሁለቱ ኤክስፔክቴሽን፣ የሁለቱ የእግዚአብሔር መንግስት ናፍቆት በጣም ሰማይ ከምድር እንደሚርቅ የራቀ። ከዛ እንደምታውቁት የሶሪያ መንግስት አደጋ ሊጥል ሲመጣና ኤልሳን ሊያስይዙት ሲመጡ ጮኸ ጊያዝ አለ። የሶሪያ ነገስታት ሰረገላ፣ የእሳት ሰረገላ ያለው አለ። አይኑን ክፈትለት ብሎ ደግሞ ሲጸልይ ደግሞ የእሳት ሰረገላ በጌታዬ ዙሪያ ማለት ኤክስፔክቴሽኑ በሙሉ በሚታይ ነገር የተጠመደ ነው ጊያዝ። ባይዘወይ ዛሬም የኛ ህይወት ከምናየው የዘለለ አይደለም። ከምናየው የዘለለ የምናየው ደግሞ ውስጣችን የገባውን የእግዚአብሔርን ቃል ያክል ነው። ውስጣችን የተሞላ ነው። ውስጣችን የጠቀጠቅነውን የእግዚአብሔር ቃል ያክል ነው ኤክስፔክቴሽናችን። አንድ ነገር በህይወታችን ላይ ገና ሲመጣ ይገለኛል ብለን ነው ኢየሱስ ጌታ ነው ብለን ነው የምናውጀው። ወገኖች አይ ዋንት ቱ ቻሌንጅ ዩ ሊትል ቢት። በህይወታችን ለሚመጡ ነገሮች በሙሉ ኢየሱስ ክርስቶስ ጌታ። መልስ የምንሰጠው ኤክስፔክቴሽናችን ሕያው የሆነው እግዚአብሔርን ሲሆን ብቻ። ትዝ ይላችሁ ስለ ኤክስፔክቴሽን አይነቱ ጋድ እግዚአብሔርን ያውቀዋል። እግዚአብሔርን ያውቀዋል። እኔና ልጄ ሰውተን እንመጣለን፣ እናንተ እዚህ ጠብቁኝ አለ አያያዙትን አገልጋዮቹ። ሂዝ ኤክስፔክቴሽን ዋዝ ቬሪ ፖዚቲቭ። ሂ ኖውስ ሂዝ ዳድ። አባቱን እግዚአብሔርን ያውቀዋል።